ታይም ማኔጅመንት ወይንም ጊዜን መቆጣጠር ወደ አማርኛው ስናመጣው ማለት ነው። ስለዚህ ምን ማለት ነው ታይም ማኔጅመንት ማለት የሚል ሀሳብ ላይ እስኪ ትንሽ ቆይታ እናደርጋለን። እኔስ በዋናነት በዚህ ቪዲዮ ላይ ላነሳላችሁ የምፈልገው ነገር የሆነ ካሜራ ፊት ለፊት ላይ አስቀምጬ ከዛ የሆነ ሰዓት ኑሮኝ ለእናንተ ዝም ብዬ ለማውራት አይደለም ይህንን ቪዲዮ ለመቅረጽ የፈለግኩት። ብዙ ቪዲዮዎችን አይቼ ስለ ታይም ማኔጅመንት ብዙ መጽሐፎችን አይቼ ከሰዎችም የተለያዩ ሀሳቦችን ወስጄ እኔ ላይፍ ላይ ኤክስፒሪየንስ አድርጌው ሪዛልት ያመጣልኝን ሀሳብ እስኪ ለእናንተ ሼር ላድርጋችሁ በሚል ነው። እኔስ ምንድነው ስለ ታይም ማኔጅመንት ብዙ መጽሐፎችን ብታዩ ብዙ ቪዲዮዎችን ብታዩ የተለያዩ ሀሳቦችን ታገኛላችሁ። እኔስ ምንድነው አበበ ከበደ ሰንበዲ ስላወራ የሁሉም ሀሳብ ውሰዱ ልላችሁ ሳይሆን ለእናንተ የሚጠቅማችሁን የሚሰራላችሁን በጊዜ አጠቃቀማችሁ ላይ እንዴት ነው ጊዜን መጠቀም መቻል ያለብኝ የሚሉ ሀሳቦች ላይ አእምሯችሁ ላይ የሚዘዋወሩ ከሆኑ በትንሹም ቢሆን ከኔ ሀሳብ የምትወስዱት ነገር እንደሚኖር እርግጠኛ ስለሆንኩ ነው። ወደ ዋናው ሀሳብ እንግባ። በመጀመሪያ ይህን ቻናል ሰብስክራይብ በማድረግ እንድትጀምሩ በታላቅ አክብሮት እጠይቃችኋለሁ። እስኪ ታይም ማኔጅመንት ማለት ምን ማለት ነው ከሚለው እንጀምርና ታይም ማኔጅመንት ወይንም ጊዜን መቆጣጠር የምንለው ታይም ማኔጅመንት ማለት በመጀመሪያነት ራስን ማኔጅ ማድረግ ነው። አንድ ሰው ራሱን ማኔጅ ሊያደርግ ሲችል ነው ጊዜውንም ማኔጅ ሊያደርግ የሚችለው ማለት ነው። ስለዚህ አንድ ሰው ራሱን ሲገዛ ራሱን ሲመራ ነው ጊዜውን ማኔጅ ሊያደርግ የሚችለው እንጂ ጊዜው ሰውን ማኔጅ ሊያደርግ አይችልም በፍጹም ማለት ነው። ሊያደርግ ስለማይችል ማለት ነው። ታይም ማኔጅመንት ማለት ምን ማለት ነው? በዋናነት ዛሬ ላይ በ5 ነጥቦች ላይ ዲስከስ እናደርጋለን ማለት ነው። እነዚህ 5 ነጥቦች ምንድናቸው የሚለው ስቴፕ ባይ ስቴፕ እናያቸዋለን። በዋነኝነት ወደ ነጥቦቹ ከመግባቴ በፊት ታይም ማኔጅመንት ማለት ምን ማለት ነው? በቅድሚያ አንድ ሰው ታይም ማኔጅመንት ሊያደርግ ወይም ሊተገብር ከሚገባቸው ነገሮች መካከል ግንባር ቀደሙ ውሳኔ ነው ወይም ዲሲሽን ብለን እናነሳዋለን። ውሳኔ በጣም አስፈላጊ ነገር ነው። ስለዚህ ውሳኔ ከሌለው በታይም ማኔጅመንታችን ጊዜያችንን በሀሳብ ደረጃ ብቻ ነው ሊቀር የሚችለው። ስለዚህ በመጀመሪያ ለታይም ማኔጅመንታችን ጊዜያችንን ለመጠቀም ዲሲሽን የሚለውን ሀሳብ ራሳችን ላይ ማሳመን መቻል አለብን። ሁለተኛነት ፎከስ ማድረግ መቻል አለብን። ለምንድን ነው ታይም ማኔጅመንትን ታይም ማኔጅመንትን ለምንድን የመረጥነው ብቻ ሳይሆን ታይም ማኔጅመንትን ለምንድን መጠቀም የፈለግነው የሚለውን ነገር ፎከስ ማድረግ መቻል አለብን። ታይም ማኔጅመንት የምንለው ዝም ብለን አይደለም፣ በቃ ደረጃ የሚነሳ ነገር ብቻ አይደለም። ጠዋት ተነስተን የምናከናውነው ነገር አለ፣ የምንሄድበት ቦታ አለ። ስለዚህ እዛ ነገር ላይ ፎከስ ማድረግ ስንችል ነው ታይም ማኔጅመንታችን ሊሰራ የሚችለው። ከዛ በተጨማሪ ደግሞ ባላንስ ማድረግ መቻል አለብን። ታይም ማኔጅመንታችንን ባላንስ ማድረግ መቻል አለብን። ወደ ነጥቦቻችን ከመግባት በፊት እነዚህ ላንሳላችሁ ብዬ ነው። ብዙ ቪዲዮዎችን ብዙ መጽሐፎች እንዳየሁት የተለያዩ ሀሳቦች አሉ ስለ ታይም ማኔጅመንት። እንደዚህ ነው ተብሎ ፊክስድ የተቀመጠ ነገር የለም። ነገር ግን እንደ ሰዎች እንደ ጊዜ አጠቃቀማቸው እንደ ጊዜ ማኔጅመንታቸው የተለያዩ ሀሳቦች አሉ። ባላንስ የምንለው በጊዜ አጠቃቀማችን በታይም ማኔጅመንታችን በቀን ውስጥ ለቤተሰቦቻችን በወራቶች በሳምንታት ሊሆን ይችላል ለቤተሰቦቻችን የምንሰጠው ጊዜ ባላንስ ማድረግ መቻል አለብን። ከዛ በተጨማሪ ደግሞ ለህይወታችን ራሳችን ሪፍሬሽ ለማድረግ ለመዝናናት ባላንስ ማድረግ መቻል አለብን በታይም ማኔጅመንት ውስጥ። ከዛ በተጨማሪ ለስራችን እንደዚሁ በተጨማሪ ባላንስ ማድረግ መቻል አለብን በታይም ማኔጅመንት ሊካተቱ የሚችሉ። እስኪ ወደ ነጥቦቹ እንምጣና በመጀመሪያነት በዛሬው በ5 ነጥቦቹ ከአንደኛው ስንጀምር ቀናችንን መከፋፈል። ታይም ማኔጅመንት ውስጥ እንደሚታወቀው ቀናችንን መከፋፈል መቻል አለብን። ታይም ማኔጅመንት ውጤት እንዲያመጣልን ከፈለግን ቀናችንን መከፋፈል መቻል አለብን። አንድ ሰው ጠዋት ከእንቅልፉ ሲነሳ ፐርፐስሊ ሊያከናውናቸው የሚፈልጋቸው ነገሮች ያሰባቸው ነገሮች አሉ። አንድ ሰው ማንም ሰው ብለን የምንጠራው ሰው ጠዋት ተነስቶ ዝም ብሎ ታጥቦ የሆነች ነገር ካገኘ በልቶ ለመዋል አይደለም። ስለዚህ መከፋፈል መቻል አለብን። ጠዋት ከቤታችን ስንነሳ ቀናችን ምን ነው ሰርተን መዋል ያለብን። ስለዚህ ጠዋት እንነሳለን። ጠዋት ከተነሳን በኋላ ጠዋት ላይ የአካል ብቃት እንቅስቃሴ ማድረግ መቻል ካለብን የአካል ብቃት እንቅስቃሴ እናደርጋለን። ሻወር እንወስዳለን። ከዛ በኋላ ጉዞ እንጀምራለን። በጉዟችን በስራዎቻችን መካከል እናከናውናቸዋለን። ስለዚህ ከዚህ ሰዓት እስከዚህ ሰዓት ይህንን ማድረግ አለብኝ። ጠዋት ላይ እስከ 2 ሰዓት ቤት የምንወጣ ከሆነ እስከ 2 ሰዓት እናከናውን። እንዳልኳቸው የአካል ብቃት እንቅስቃሴ የሚሰራ ከሆነ መስራት አለብን በሰዓቱ። ከ2 ሰዓት እስከ 3 ሰዓት ወደ ስራ ገብታችን መገኘት ካለብን መገኘት መቻል አለብን። ከዛም ያው ምሳ ሰዓት አለ። ምሳ ሰዓታችን ደግሞ ምን ያክል ደቂቃዎችን ምሳ ሰዓት ላይ መውሰድ መቻል አለብኝ ብለን ከ6 ተኩል እስከ 7 ተኩል የምሳ ሰዓታችን ከሆነ ያችን ደቂቃ ያስቀመጥናትን ደቂቃ መጠቀም መቻል አለብን። ከዛ በኋላ ያሉትን ስለዚህ የራሳችሁ የታይም ማኔጅመንታችሁ ውስጥ የምታካትቷቸው ቀናችሁን መከፋፈል መቻል አለባችሁ። ከሰዓት እስከ ሰዓት ይህን ማከናወን መቻል አለብኝ የሚለው። ሁለተኛው ነጥብ በቀናችን ውስጥ ምን ስራዎችን ሰርተናል።
ወይንም ደግሞ ምን ነገሮችን መስራት መቻል አለብን። ይሄኛው ነገር ከአንደኛው ሀሳብ ጋር ይገናኛል። ቀናችን መከፋፈል እንዳለ ሆኖ በሰዓት ከፋፈል ነው፣ በጊዜ ከፋፈል ነው። ከዛ በኋላ እስከዚህ ሰዓት ምን ልስራ እንዳልኳችሁ ነው። ከጠዋት ከ12 ሰዓት እስከ 2 ሰዓት ስፖርት መስራት፣ የአካል እንቅስቃሴ ማድረግ ካለብኝ ያንን ነገር ማድረግ መቻል አለብኝ ብለን ምን ልስራበት፣ የከፋፈልነው ሰዓት ውስጥ ምን ላከናውንበት ብለን ማስቀመጥ መቻል አለብን። ሶስተኛው በጣም አስፈላጊ ነገር ነው። በቀናቶች ውስጥ አንደኛ ላይ ቀናችንን ከፋፍለነዋል። በዛ በከፋፈልነው ሰዓት ደግሞ ምን ልስራበት፣ ከዛ በዛ ምን ልስራበት ብለን ባስቀመጥነው ጊዜያቶች፣ ሰዓቶች፣ ደቂቃዎች ውስጥ ድክመታችንና ጥንካሬያችንን መለየት መቻል አለብን። ለምሳሌ እንዳልኳችሁ ጠዋት ተነስተን የአካል ብቃት እንቅስቃሴ መስራት መቻል ካለብን፣ ስለዚህ ላያሰራን የሚችለው ነገር ምንድን ነው? ጠዋት ከእንቅልፋችን መነሳት ችግር አለብን? ችግር ካለብን ያ ድክመታችን ነው። ስለዚህ ያንን ነገር ለማስወገድ ደግሞ መፍትሄው ላይ ማተኮር መቻል አለብን። ጥንካሬያችንስ ምንድን ነው? ሁሌ 12 ሰዓት የምንነሳ ከሆነ ይህ ጥንካሬያችን ነው። ስለዚህ ሁሌ አእምሯችንም 12 ሰዓት ላይ እንደሚነሳ ራሱን ስለሚያሳምን ይህ ጥንካሬያችን ነው። በተመሳሳይ ደግሞ ከ6 ተኩል እስከ 7 ተኩል የምሳ ሰዓታችን ከሆነም ምሳ ከተጠቀምን በኋላ ግዴታ ቡና መጠጣት አለብኝ። ቡና ካልጠጣው ከሰዓት ያለው ፕሮግራሜ ምዝረብል ይሆንብኛል፣ ይበታተንብኛል፣ ልሰራ አልችልም ብለን አእምሯችንን ካሳመን ነው ይህ ድክመታችን ነው። ስለዚህ ቡና በመጠጣት ምትክ ለምን የሆነ ስፒሪቹዋል ነገር ብሰማ ያንን ቡና የመጠጣበትን ደካማ ጎኔንን በዚህ ነገር መቀየር ይችላሉ፣ መጽሐፍ ባነብበት፣ ቪዲዮ ባይበት ብለን ደካማ ጎናችንና ጥንካሬያችንን መከፋፈል መለየት መቻል አለብን። አራተኛውና ዋነኛው ነገር ከማን ጋር ነው ብዙ ሰዓት የማሳልፈው? ይሄ በጣም አስፈላጊ ነገር ነው። ቀናችንን ከፋፍለነዋል። ስለዚህ በአራተኛ ደረጃነት ማንሳት ያለብን ነገር ብዙ ሰዓትን ከማን ጋር ነው ማሳልፈው? ከስራ አጋሮቻችን ጋር እናሳልፋለን። ያው የስራ ሲቹዌሽኑ ሊያገናኘን ይችላል። ነገር ግን ደግሞ ጠዋት ከስራ ሰዓት በፊት ልንገባ እንችላለን። ከዛ በፊት ከገባን በኋላ በጣም አንደርስታንድ ሊያደርገን የሚችል የስራ አካባቢያችን ላይ አንድ ሰው ሊኖር ይችላል። መንገዳችን ላይ ጎረቤታችን ላይ አንድ ሰው ሊኖር ይችላል። ስለዚህ ከእሱ ጋር ነው ማሳለፍ ያለብኝ ወይስ ደግሞ አትስራ፣ የአካል ብቃት እንቅስቃሴ የሚሰራ ከሆነ አትስራ፣ ምን ይሰራልሃል? ምን በልተህ ነው የምትሰራው? ምሳ ሰዓት ደግሞ በሰዓታችን የምንጠቀም ከሆነ የልደርስ ነው እንደ ሰዓት እንደ ማኔጅ አድርገን የልደርስ ነው ከሚለን ሰው ጋር ነው ወይ ማሳለፍ መቻል ያለብን? ይሄ ለእናንተ ነው የምተውላችሁ። ይህስ ብዙ ሰዓታችን ከማን ጋር የምናሳልፈው የሚለው ነገር በጣም ትልቅ የራሱን የቻለ ሀሳብ ነው። ነገር ግን ብዙ ሰዓትን ከማን ጋር ማሳለፍ መቻል ያለብን? ምሳ ስበላ ኢንተረስት ከሆነ ሰው ጋር ነው ወይ ስታወሩት ራሱ አንደርስታንድ ሊያደርጋችሁ የሚችለው አዲስ ነገርን ወደ አእምሯችሁ ሊያመጣላችሁ የሚችል ሰው ጋር ብታሳልፉ በጣም ጥሩ ነው። ከማን ጋር ነው ብዙ ጊዜ እንዳሳልፍ የሚችለው ብላችሁ ደግሞ መለየት መቻል አለባችሁ። በአምስተኛነት ደረጃ ያስቀመጥነው በዛሬ ነጥቦች ብዙ ናቸው። ያው ካዩዋቸው ቪዲዮ ካነበቧቸው መጽሐፎች ኤክስፔሪንስ ካደረጓቸው ነገሮች በጣም ብዙ ናቸው። ነገር ግን በዛሬ ቪዲዮ በአጭር እንደዚህ ላስረዳችሁ። በመጨረሻ ውሎዬ ምን ይመስላል ብላችሁ ጄጅ ማድረግ መቻል አለባችሁ። ጠዋት ተነስታችኋል። አንደኛ ላይ ጊዜያችሁን ከፋፍላችኋል። እንዳልኳችሁ ታይም ማኔጅመንትን ለመጠቀም ጊዜያችሁን ከፋፍላችኋል። ጊዜያችሁን ከከፋፈልኩት በተከፋፈሉት ጊዜያቶች የምንሰራውባቸው ከዛ ከማን ጋር ነው ስማሳልፈው፣ በቀን ውስጥ ምን አይነት ነገሮች አከናውኛለሁ ብለን ማታ ራሳችንን ጄጅ ማድረግ መቻል አለብን። ጊዜ የከፋፈልኩት ዝም ብዬ አይደለም። ከዚህ ሰዓት ይሄን እሰራለሁ ብዬ የከፋፈልኩት ዝም ብዬ አይደለም። ስለዚህ ማታ ለቀጣዩ ቀን ለቀጣዩ ተግባራችን ያከናወናቸውን ከታይም ማኔጅመንታችን ውስጥ አካተን የተገበርናቸውን ነገሮች ጄጅ ማድረግ መቻል አለብን። ውጤት አምጥቶልኛል፣ ካላመጣልኝ ደግሞ አካሄዱ ትክክል አይደለም ብለን በቀጣዩ ፕላናችን እንድንቀይረው ማለት ነው። ስለዚህ ውሏችንን ምን ይመስላል ብለን ራሳችንን ጄጅ ማድረግ መቻል አለብን የሚሉት ሀሳቦች ላይ ራሳችንን ብዙ ጊዜ እዛ ላይ ማቆየት መቻሉ በጣም የተሻለ ነው። በነገራችን ላይ ታይም ማኔጅመንት ማለት ምን ተሰፈው ራስን ማኔጅ ማለት ራሳችንን ማኔጅ ራሳችንን ኮንትሮል ስናደርግ ነው ጊዜውንም ለራሳችን ከፋፍለን ልንሰጠው የምንችለው። በዛ በከፋፈልነው ጊዜም ደግሞ ልንሰራበት የምንችለው በመጀመሪያነት ራሳችንን ስንገዛ፣ ራሳችንን ስንመራ፣ ራሳችንን ስናውቅ። ስለዚህ ራሳችን ከራስ ነው የሚጀምረው ማለት ታይም ማኔጅመንት ማለት ራስን ማኔጅ ማድረግ ነው። ራሳችን ማኔጅ ስናደርግ ብዙ ነገሮችን ማኔጅ ማድረግ እንችላለን። የሀገር መሪዎችን ማንሳት እንችላለን። የሀገር መሪ እኮ የሚሆነው ራሱን በደንብ ማኔጅ ስላደረገ ነው ሌሎችን ማኔጅ ሊያደርግ የሚችለው እንጂ ራሱን ማኔጅ የማያደርግ ሰው ጊዜውን ማኔጅ ሊያደርግ አይችልም፣ ሰዎችን ማኔጅ ሊያደርግ አይችልም፣ ቤተሰቡን ማኔጅ ሊያደርግ አይችልም። ራስን ማኔጅ ታይም ማኔጅመንት ማለት
ከራስ ማኔጅመንት ይጀምራል የሚለው ሀሳብ ላይ ዛሬው ቆይታ ይህን ይመስላልኝ። አሁን እንዳላበዛባችሁ ብዬ ነው። ብዙ ሀሳቦች አሉ። ነገር ግን እናንተ በተቻላችሁት አቅም ጎግል አድርጉ፣ ቪዲዮዎችን እዩ፣ መጽሐፎችን እዩ። በቻላችሁት አቅም ጊዜያችሁን በጣም በአግባቡ መጠቀም መቻል አለባችሁ። ምክንያቱም ጊዜ ይሄዳል እንጂ አይመለስም። ስለዚህ ዛሬ ላይ ያለ ቀን ነገ ላይ አይደገምም። ነገ ላይ የሚኖር ቀን ከነገ ወዲያ አይደገምም። በተቻላችሁት አቅም ጊዜያችሁን በጣም በአግባቡ ተጠቀሙበት። በተለይ ደግሞ ነገን ብላችሁ የምታስቡ ሁላችሁም ያው ታስባላችሁ። እንደ ሰውኛ መለወጥ የሚፈልግ ሰው አለ። ስለዚህ ጊዜያችሁን በአግባቡ ተጠቀሙ። በመጨረሻም ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ ስለነበረ ቆይታ እጅግ አድርጌ አመሰግናለሁ።